ደግሞ ፋሲል ግን በላይ ቢሆን ይሄ በጣም ነው የሚያምረው። እንዴት ሲያምር ጌታ። እስቲ ፓፓ እስቲ አላየሁትም፣ ይቅርታ። እዚህ እንትን ወይኔ ዲብዬ ሳመኝ። ያምራል። ቴንክ ዩ በወላዲተ አምላክ ምንድነው እቺ የምትባጠረው? አንቺ መሳም ችግር አለ። የት ነሽ ኑሐሚ? የት ነሽ? ቆይ እስቲ አንተ ያምራል እንትኑ ግን ደስ ይላል። እንዲህ ነኝ እኔ ይኸውልህ እጄ ሌላ ልብስ እንኳን አልለበስኩም። አኪ እኖረዋለሁ ክርስትናን አላወራው። ቅዱስ ሚካኤል ወይኔ ጌታ ብቻ ያምራል። ሳክሳ እኮ ብቻ ክርስትናን እኖረዋለሁ አላወራውም። እኖረዋለሁ ብሎ የእመቤታችንን ስዕል ከፍ ያደርጋል እንዴ? መኖሩን እንደዚህ ምንድነው? ኧረ በእናትህ ጨዋታ አታስመጣብን። መድኃኒዓለም አኬ ችግር አለበት። አኬ በቅዱስ ቁርባን ነው የሚታወቀው። ትውልድን እንቁረብ። አሙ ኔክስት ዊክ እንቁረብ። አንቺ ልጅ ላይፍ ላይ አታውሪ። ኢንቪቴሽን እንቆርባለን። አንቺ ጋር በጣም ነው ደስ የሚል ውስጤ ነው። ሂዱበት አኬ አንተም እንቅረብ በህብረት። አይ እኔ እኮ ለህብረት ነው። ይቅርታ ናሙረ እንጂ እንቆርባለን። አሪፍ ነው እኮ ሲዱበት ጥሩ ነው በእውነት። ኮኔና እሷንና እናንተ አትሄድም እንዴ ለሁለት? አዎ እኔ በግሩፕ ነው። ሌላ አይመቸኝም ካንቺ ውጪ ማርያም ለምቢባል ክርስትና ለታይታ አይደለም እንዴ የግሩፕ አይመቸኝም። ሄደብኛ ላክ ሄድብሃለሁ። እኔ ለታይታ አይመቸኝም ሳይሆን ለሁለት ደግሞ እንትን ነው። ኧረ ተው ሄዶብኛል። እኔ ለታይታ ኧረ በግሩፕ አልፈልግም። አንድም ብለናል ይላሉ እኮ ብለን ነው እንጂ በግሩፕ አይመቸኝም። ከታይታ ምን ይሰራል ወይ ተአምር። ኧረ ይቀጠቅጠን ጀመር። ይሄ የህብረት ቁርባኑን እኮ ነው ለታይታ ምናምን ያለ ሙድ የሚይዝበት። እናንተስ ሉተርና ካልቪን ላይ ሄድክብኝ፣ ሎዛ ላይ ሄድክብኝ። ያልሄድክብኝ ምን አለ? ሎዛ ላይ ምን አልኩኝ? ሉተርና ካልቪን ታየው እሱ ኖርሚዬ ነው። ሉተር ሎዛ ላይ ያኬ ሄዷል እንዴ? ሄደብኝ እንዲያው አላይሽ ደረትን ደቃ አቋለ እሱ አስተማሪ አይ በቦታው እኔ እኮ አወራሪሽ እኮ ደስ የሚለኝ ጥሩ ነው። የሆነ የማውራት ክህሎት እኮ አለሽ። ኦራተር ነሽ። በቃ አኬ ሎርድ ነው አኬ። አረ ኖርሚዬ ነው ይሄ እኮ በጌታ ተው ትቻለሁ። ሁለታችንም ተተናል። ሎዛ ላይ አንተ ሚዳል እንዴ ፓፓ? ምንድን ነው ሎዛ? ሎዛ ማርያም ላይ እንዴ? ሎዛ ማርያም ላይ ምን ብዬ ምን አውቃል? አይደለም። አይተሙ ሎዛ ሲባል የሆነ ቪዲዮ ያየሁት ሌላ ነው የሚመስለው። አይ ማርያም ሲባል ሳይሆን ሎዛ ሲባል ነው። ተሙ ስሜታዊ ነው እየተባለ ነው። እኔ እኮ አይደለም ሌላ ሰው ነው እያለ ያለው። ማርያም ሲባል ሎዛ እኮ የቦታው የተራራው ስም ነው እኮ ሎዛ ከተሙ ጋር ሌላ የሚገናኝ እሱማ እኮ አይደል እኮ ተሙ ተራራውን ይወደዋል ነው ሲነግረኝ ነበር እኮ ቀደም ብሎ ሎዛ ተራራ አለ። ሎዛ ራሱ በመጽሐፍ ቅዱስ ብዙ ትርጓሜ ያለው ባይዚ ማለት እኮ ነው እኮ ቤቴል ማለት ለፍጥረት 28 እስኪ አውጣው እስኪ አኬ ምን አሉት? 28 ከ17 እስከ 24 ሚዲያው መስሎት ነው ወይ ያሉት ነው ሰዎች እንዴ አኬ አልገባም እንደ ሎዛ። ኧረ እኔማ ሰውማ እንደዛ እኮ ተውቁ። እሺ አሁን እኮ ችግር እኮ ነው። አንተ ፖስት ያደረገውን አላየህም? ምን አገባችሁ ስለኔ ቀልድ? ቆይ አንድ ላይ ከደበርኳችሁ እኮ አንፎሎ ማድረግ ብቻ ነው የምትችሉት። ስለኔ ቀልድ ወቅ አንተ ነህ እንዴ የምትመርጠልኝ? ለኔ ምላስ ቀልድ የምትመርጠልኝ ደግሞ የምትጽፉት ደግሞ እርግጠኛ ነኝ ጴንጤዎች ናችሁ እንዴ? ምን አሉ? ቀልድ ወቅ ምን ችግር አለ? ቀልድ ወቅ ማለት እኮ እንዳይደብርህ እኮ ነው። ያሟል እንዴ? ቀልድ ወቅ ማለት እኮ ሲወራና እንዳይደብርህ ኖርማል ነው። ተጫወት ነው። ፍትት ቤት እንጂ ፓፓ ምን ሆነሽ ነው? ስማ ተሙ ከአምስት ሰከንድ በኋላ ፍትት እንደናንተ ናችሁ እንዴ የምትነግሩኝ? እንዳይደን ፈታ በል ፓፓ እንዳይደብር። አንቺ ልጅ የምትነግሪኝ ምን ማለት ነው? ኑሐሚን ልክ ናት። አኬ ነው እየሳትክ ያለው ኑሐሚንዬ። ወይ እኔ ልክ ነኝ። ሁላ ልክ ነሽ። ቢያንስ እሑድ ያለሽኝ አንቺ ነሽ። ማን አለ እሑድ? ኦኬ ቁርባን አስወርዳቸው በእና ሁለቱንም አስወርዳቸው። ሁለቱ ይሄዱ የት? እዛ በውስጥ ያውሩ። በቃ እኛ የራሳችን ጊዜ እናውራ እንጂ
አኬኮ በኢየሱስ ክርስቶስ አንተ ባለፈው ስትዘምር ሪከርድ አለኝ እንዳላወጣው ዲና ዝማሬ ምንድነው? ይሄ አንተ ከባድ ነው ፓፓ፣ ብዙ ሰው ታሰናክላለህ። ዴቭ ያናገረች ነው። ስማ ሲስ በገና እንትና እየመታ ዴቭ ቴንኪው ዴቭ እያመሰግናለሁ በጣም ሲስ በገና እየመታልን ማለት ነው። እንዲህ ከጀለስን ይሻላለው ዜማ ላይ ከማን አልሻልም ከአንተ በዜማ እንደውም ድምፅሽ አሪፍ ነው። ዳልዘምሪበት አውሪ እየዘመርን ላይቭ ላይ ግን አረ ላይቭ ላይ አይደለም። አንተ በገና እየተመታልን አልዘመርንም ባለፈው። አረ በሰለሽ እየደረደርን በይ እኔ አላውቅም። በገና ይደረደረ እንደ ይባላል በገና እየመጣ መምታት ለበሰሉ ነው። እኔ በጊታር ነው ማውቀው። ማነው? ቆይ በገናውን ደርድሮት ነው መቶት ነው? አኬ ከዛ ነገርኛ እኔ እኮ እስከዛ አይደለም። እሺ ክራርስ አይደለም እየደረደረ መቶት ነው ደርድሮት ነው? አኬ ማወቅ ፈልጌ ነው። አሚኔ አኬ እኮ አይደለም። ማን ነው የሚመታው? መኩ ነው የደረደረው። መኩ ነው የሚደረድረው። መኩ እየመታ። እሺ ቀጥይ። ከዛ ሲስ ልንገርህ ምን እንደተፈጠረ። የሆነ መዝሙር እየዘመርን ማለት ነው። ከዛ እኔ መሀል ላይ የተከስተን መዝሙር ቀጠልኩበት። ኧረ ነው ተብዬ ነው ያቆምኩት። እንትን የሚለው ቀጠልሽ? ማነው ምን የሚል ነበር የቀጠልሽው? ሴትዮ ጌታን ምንድን ነበር አንተ? ብቻ የሆነ ነገር ቀላቅለሽ ነገር ይበጃሉ ዝም ማለት ነው። አይ ግን እሷ ኑሐሚን ጥሩ ናት፣ አሪፍ ነች። በእውነት አኬ ግን ብዘምር እንትን አልልም። ምን አትልም? ብዙም እኮ አንተ ደግሞ ለሞራሌ ብለህ አይ አሪፍ ነው የምር አሪፍ ነው። ምንም አይልም፣ አሪፍ ነው። ጸዴ ነው። ምን አኬ ቤሊ ከታች ገዝት ላይ ረጅም ሰዓት አለ። አንተን ፈልጎ መሰል እኛን አይደለም። ይግባ። እሺ ይግባ። አንተን ፈልጎ መሰል እኛን አይደለም። ባይዘግኛ አኬ ግን መቼ ነው ከቀሲስ ዲበኩሉ ጋር የምትታረቁት? እንደ የሉተር ስም ሲነሳ ነው የመጣው። ከመጽሐፍ ቅዱስ ቅዱሳን የጸለየ ሰው አንድ ሰው የሉተር ስም ጎንደሩን ለምን ተነሳ ብዬ ነው። እኛ አልሰማንም እስካሁን። ሰምተሃል? እንደ ቤሊ እኮ ጎንደሬ ነው አሉ። ጌታን ማነው ያለች? እንዴ ባለፈው ኮሌጅ ነበርኩ ምናምን አላልክ? ኮመንት ላይ ኮሌጅ እሺ ያልሰማ። ኧረ እኔ እዚሁ አዲስ አበባ ነው ተወልጄ እዚሁ ወዲያ ወዲህ ስል ነው ያደግኩት። አዲስ አበባ እንኳን አልተወለድክም ቤልሻ። ችግር የለውም ቤሊ። ጥያቄው ኦልሬዲ ጥያቄውን ስለምናውቀው እኔ አኬ ልጠይቀው ያንተን ጥያቄ። ያው ያንተ ጥያቄ ስለሚታወቅ አንተ ከምደክም እኔ ልጠይቀው አኬው። አዎ አይ ለጊዜው ትንሽ ብዬው እኮ አኬ አቃተው። ወደ ቅዱሳን የጸለየ ከምድር ሆኖ ብዬው አኬ አቅቶ ትተው በሳቅ እያለፈው ነው። አዘናግቶ ያልፏል።
ከምድር ሆኖ ወደ ፍጡራን የጸለየ ብዬ ብጠይቅ አኬ በሳቅ ያልፈዋል፣ በምናምን ያልፈዋል። አኬ ኢትዮጵያ ውስጥ በሙሉ ከኦርቶዶክስ ሰው የወጣበት ምክንያት የቅዱሳኑ ጉዳይ ነው። ቅዱስ ቁርባንም አይደለም፣ ጥምቀትም አይደለም፣ ምንም አይደለም። ለምን ወደ እነሱ ይጸለያል? ከየት መጣ? ወደ እግዚአብሔር ነው ጸሎት ተብሎ ነው የወጣው ሰው። እስቲ ማስረጃ እስቲ በዚህ ምክንያት በጣም ከይቅርታ ጋር ማለት ነው። ከይቅርታ ጋር አክሊሻ እሱን ለምሳሌ ቆይ እንደው አይቅርብኝ አንተ አክሊሻ አንተ ሄድበት እንዳላቦከው ደግሞ እሺ ምንድነው ማስረጃ? በሌላ ምክንያት ሳይሆን ፕሮቴስታንት አይደለ ያለሁት ፕሮቴስታንት ቸርች እኮ ነው። በሙሉ የወጣው በቅዱሳኑ ጉዳይ ነው እንጂ በሌላ ጉዳይ። በጣም ጥሩ። እሺ በቃ ለምሳሌ እንደ ማስረጃ አሁን የሙሉ ያልከውን አላመጣም፣ ግን የራስህ ግን ለራስህ እንደ ማስረጃ ራስን መጥቀስ ስለሚቻል ከራስህ አንጻር ብቻ የሌላውን ትተህ ነው። የጥምቀቱም አይደለም የቅዱስ ቁርባኑም አይደለም የሌላው አይደለም ወደ ቅዱሳኑ የመጸለዩ ጉዳይ ነው ያስወጣን ብለሃል። ኦኬ ከሆነ ስለዛ ጥምቀት እንደሚያድን አምናሃል ማለት ነው። አሁን የቅዱሳኑን ልትሸሽ ነው አክዬ? አይደለም እና እንጂ ይኸው ዝም ብለህ እንዴት አሁን እያጭበረበርክ ከሆነ ፕሮቴስታንቲዝም አጭበርባሪ ነው። ይኸውልህ ዘመንን ትሸሸዋለህ፣ ግን ይከተላል። እኔ ችግር የለም በቀላሉ ነው የምመልስልህ። አንዴ ግን እሺ፣ በቀላሉ መልስልኝ፣ ችግር የለም። ቆይ አንዴ ቆይ፣ ጥምቀት ግን ያድናል ብለህ አመንክ ማለት ነው? እውነተኛ ጌታ ስጋና ደም አልክ ማለት ነው? ታዘቡ ከታች ይኸውላችሁ፣ አመት ስታመጥ የተጠየቀውን ይሄ አይደለም ካልክ ለምን አትመልስም? ለምን አትናገርም? ስለዛ እየቀጠፍክ እየዋሸህ ነው ማለት ነው። ዋናው ልዩነት እሱ ሳይሆን ይሄ ወደ ቅዱሳን መጸለይ መልስልን። አክዬ ከታች ያሉትም እየጠበቁ ነው። አረ መልሳለሁ። አንዴ ቆይ ተረጋጋ እንዴ። አለበለዚያ እናወርድህና ብቻችንን እናወራለን። እንደዛ ከሚሆን እየተረጋጋ እየሰማ ይሁን፣ እኩል እንዳናወራ ማለት ነው። እሺ እሱ አሁን መጀመሪያ እሱን የጠየቅኩህ ለምንድን ነው? ይሄ እንደምትሉት እንዳልሆነ ለማሳወቅ ነው ለሰው። እናንተ ለሰው የምታስመስሉት ልክ ይሄ እኮ ነው ልዩነታችን ብላችሁ ለማስመሰል ትሞክራላችሁ። ግን እውነታው ግን እሱ አይደለም። ቀጥታ የኢየሱስን ትምህርት ክዳችሁን የወጣችሁት። ስለዚህ የኢየሱስ ክርስቶስን ትምህርት እስካልተቀበላችሁ ድረስ አትመለሱም። ወደ ቤተክርስቲያን አንቀበላችሁም። ጌታን ክዱ፣ ወደ ክርስቲያን መምጣት ስለማይቻል ማለት ነው። እሺ ወደ ቅዱሳን መጸለይ ወደሚለው ደግሞ እንምጣ እና አሁን ሚውተን ታነሳውና ወደ አብ የጸለየ ለምሳሌ ከመጽሐፍ ቅዱስ አሳይ። የለም እያልኩኝ አይደለም ግን እስቲ ወደ አብ የጸለየ አሳየኝ ቤክ ነው። እሺ አክዬ ወደ ቅዱሳን የጸለየ የለም? እባክህ ኧረ እባክህ ልመልስልህ ነው ጥያቄ በጥያቄ ልማርህ አትችለውም፣ አታውቀውም። ጥያቄን በጥያቄ መመለስ ከጌታችን የተማርኩት ከኢየሱስ ማለት ነው። ስለዚህ አሁን እሱን እየተጠቀምኩብህ ነው። የኢየሱስን አፕሮች ከምድር ወደ ቅዱሳን እንደናንተ የጸለየ ካለ አሳየን አክዬ እባክህ። አስተማሪ ነኝ ብለሃል። ቆይ አንዴ ባሩኬ ቤሊ አንዴ ሚዩት አድርገውና አንድ ነገር ላስታውስህ። ምንድነው ማስታወስ? በአንድ ወቅት ላይ ምንድነው አይሁዳውያን ክርስቶስን ይጠይቁታል ጥያቄ። አክቹሊ ሁሌ ነው የሚጠይቁት ጌታችን ኢየሱስን ሁሌ ጥያቄን ይጠይቁታል። ሲጠይቁት ክርስቶስ አንዳንድ መልሶችን ሲመልስ እንዴት ነበር የሚመልሰው? መልሶ ሌላ ጥያቄ በመጠየቅ ነው። ይሄ ነገር እንዴት ነው? እና የሆነ ዳይሌማ ውስጥ ይከታቸውና ለምሳሌ ዮሐንስ ጥምቀት ከሰማይ ነው ከምድር እሺ ከሰማይ ነው ከምድር አይነት ጥያቄ ይጠይቅና ከሰማይ ነው ብንል ለምን አልተቀበላችሁትም እንባላለን፣ ከምድር ነው ብንል ህዝቡ ይነሳብናል የሚል የሆነ ዳይሌማ ውስጥ ይከታቸዋል። ያኔ አይ በቃ አናቅም ይላሉ። ያኔ አይ አላቅም ካልካ ጌታችንም በሉ እኔም አልመልስላችሁም ብሎ ነው ከስሩ ዞር ያደረጋቸው። ስለዚህ አሁን እኔም አንተን እንጠይቀሃለሁ፣ ከመለስክ ይመለስልሃል፣ አልመልስም ካልክ ልክ ጌታችን የጥንት አባቶችን አይሁዳውያን እንዳደረገ እኔም አደርግሃለሁ ማለት ነው፣ እጥፋልሃለሁ። እሺ መጀመሪያ ወደ አብ የጸለየ አሳየኝ። እሺ ሰዎች ለቅዱሳን የጸለየ የለም፣ አዘቡት። መቶ ጊዜ ጠይቄዋለሁ፣ ካልመለስ ስለሌለው እየሸሸ ነው። ለምን ይሄንን ይኸውልህ መልስ ከሆነ የምትፈልገው ይሄ ቀላል ጥያቄ ወደ አብ የጸለየ አሳየኝ። አሁን ቀላል ጥያቄ ነው። ከዛ በኋላ የማይሆን የሚሆን ነገር ሊያወራ ነው። አይደለም ለምን አስወጣሃለሁ? አንተ መልስ እንጂ አሁን የምጠይቀን ሶስት። ስለዚህ ወደ ቅዱሳኑ እንደናንተ ከምድር ሆኖ የጸለየ ሰው አሳየን። ስለዛ በቃ መልስ ስለሌለ ምንድነው ማደርገው? ያው ጌታችንን ያን ያህል ጊዜውን ሲያጠፋ ስላላየን እኔም ጊዜን አላጠፋም ካንተ ጋር። ስለዛ ጊዜ ማጥፋት አታውቀውም። ናቂ መቶ ጊዜ ተጠይቃል፣ አታውቀውም ጊዜ ማጥፋት። በቃ
ይበቃል። አየህ። ስለዛ ይህንን መመለስ ካልቻልክ አይመለስልህም። ግን ለምን ጠየቅከው የሚለውን እኔ ላብራራላችሁ። ለወሬ ጠየኩት። ወደ አብ የጸለየ ተብሎ ቢጠየቅ ኦፍኮርስ አለ። ጥያቄው ምንም ይቀላል ነው። ወደ አብ ምንም ሐዋርያት ሲጸልዩ አይተናል። ነቢያቱም ሁሉም ሲጸልዩ አይተናል። ወደ ጌታችን የጸለየ አለ፣ ወደ ወልድ። አሁን ወደ አብ የጸለየ አለ፣ ወደ ወልድ የጸለየ አለ ማለት ወልድን አድሬስ እያደረገ ማለት ነው። እርሱም ጌታ የሆነ ኢየሱስ ክርስቶስን አድሬስ እያደረገ ቀጥታ የጸለየ አለ በመጽሐፍ ቅዱስ ላይ አለ። ለምሳሌ እስጢፋኖስ እየተወገረ እያለ ሐዋርያት ሥራ ምዕራፍ 7 ላይ ጌታ ይህንን ባለማወቅ ያደርጋሉና ይቅር በላቸው እያለ ሲጸልይ አይተናል። አላየንም? አይተናል። ወደ ጌታ የጸለየ ሰው አለ ምድር ላይ ሆኖ። እሺ ከሶስቱ አካል አሁን አብን አይተናል፣ ወልድን አይተናል። ወደ መንፈስ ቅዱስስ የጸለየ አለ? በመጽሐፍ ቅዱስ ላይ ወደ መንፈስ ቅዱስ የጸለየ አለ? በመጽሐፍ ቅዱስ ላይ የለም። እንግዲህ አይተን አናውቅም። ካለ ግቡና አሳዩን። አብን አድሬስ አድርጎ የጸለየ አለ፣ ወልድን አድሬስ አድርጎ የጸለየ አለ፣ መንፈስ ቅዱስን አድሬስ አድርጎ የጸለየ የለም። ስለዛ በእነዚህ በፕሮቴስታንቶች አባባል ምን ማለት ነው? ስለዛ መንፈስ ቅዱስን አድሬስ አድርጎ የጸለየ የለም ዘንድ ወደ መንፈስ ቅዱስ አይጸለይም እንደማለት ነው። እዛ ጽሁፍ ላይ ወይም እንግዲህ ኮንፌሽኖቻቸው ላይ ምናምን አለ ይሄ ነገር። ሉተራኖች በዚህኛው ሳይድ ግን አሁን ቅድም የገባው በለጠ ወንድማችን እና የሌሎቹም በጣም በርካታ ፕሮቴስታንቶች ግን አንድ ጥቅስ የለም። አክሊል ይኖራል እንደው ቢገቡ ያሳይ ምናምን ልትሉ ትችላላችሁ። አይገቡም። ገብተው እንደዛ አይጸልዩም የሚል ጥቅስ ካሳዩን እሰየው። ባይገቡ ራሱ እዚህ ኮመንት ላይ ያስቀምጡላችኋል። ከሞቱ በኋላ አይጸልዩም ጸሎት ያቆማሉ የሚለውን ይሄው እዚህ ጋር ኮመንት ላይ ተጠባበቋቸው። እስቲ አንድ ፕሮቴስታንት ከጻፈላችሁ አንድ ፕሮቴስታንት ቅዱሳን ከእኛ ከተለዩ በኋላ ስለ እኛ አይጸልዩም መጸለይን ያቆማሉ የሚል የመጽሐፍ ቅዱስ ጥቅስ ይኸው ከፕሮቴስታንት ጠብቁ ካለ ያስቀምጡላችኋል። እሺ እሱን እየተጠባበቃችሁ እኔ ግን ልናገር ላውራ። ስለዛ ከመጽሐፍ ቅዱስ ነው ያገኙት? በፍጹም ኦኬ። ከአባቶች ከአባቶች ሳይሆን ከአባት አግኝተዋል፣ ግን ከክርስቲያን አባት አይደለም፣ ከራሳቸው አባት። ቪጂላንቲስ የኛ አባት አይደለም፣ በአባቶቻችን የተወገዘ መናፍቅ ነው። ለነሱ ግን የጥንት ቤተክርስቲያን መናፍቅ ያለችው ለእነሷን አባታቸው ሆኗል። ቪጂላንቲውስ ነው ይህንን ነገር በቃ ከሰጣቸውም የሚሰጣቸው ቪጂላንቲውስ ነው። እንግዲህ ቅዱሳን ስለኛ አይማልዱም ብሎ የተናገረው እና ይሄ እንደ ምንፍቅና ታይቶ አጌንስት ቪጂላንቲውስ ተብሎ ምላሽ ሳይቀር ተሰጠበት የክርስቲያን አባቶች። ስለዚ የክርስቲያን ታሪክም በመጽሐፍ ቅዱስም እንዲህ አይነት አሁን እነዚህ ሰዎች የሚሉት አይነት ትምህርት የለም። ስለኛ አይማልዱ የሚለው። ስለዚህ የመጀመሪያው ማወቅ ያለብን ቅዱሳን ስለኛ ይጸልያሉ። የሉትራኖቹም የሚለው በቃ እንደ አጠቃላይ ማለት ነው፣ እንደ አጠቃላይ ለሁሉም ሰው ለክርስቲያኖች ሁሉ ወይም ደግሞ በምድር ላይ ላለችው ለዚች ገና በተጋድሎ ላይ ላለችው ቤተክርስቲያን ያችኛዋ ድል የነሳችው ቤተክርስቲያን እዛው ከጌታ ጋር ያሉት ቅዱሳን ማለት ነው ይጸልያሉ ብሎ ያምናሉ። ጥሩ ነው ይሄ። ሁለተኛው ጥያቄ ግን እነዛ ቅዱሳን እዚህ ምድር ላይ ስለሚፈጸመው ነገር ሊያውቁ ይችላሉ? ለምን አይችሉም? ማለት አሁን የመጀመሪያው ማወቅ ያለብን ነገር ሊያውቁ አይችሉም የሚል ሰው ካለና ያን ነገር በእምነት ደረጃ ከያዘው የቱን ቅዱሳን ከእኛ ከተለዩ በኋላ በሰማይ ሆነው ስለ እኛ ሊያውቁ አይችሉም። በነገራችን ላይ አንዴ ይቅርታ፣ ወደዛ ከማለፌ በፊት ቅድም ለጠየቁት ጥያቄ ፕሮቴስታንቶች እንትን አሉላችሁ አስቀመጡላችሁ ጥቅስ ከኛ ከተለዩ በኋላ ጸሎት ያቆማሉ ቅዱሳን የሚለውን የመጽሐፍ ቅዱስ ክፍል እነሱ ደጋግመው እንደዛ አይደል የሚሏችሁ? ኧረ ነው አይማልዱም እነሱ ነው ስለኛ እዚህ አይጸልዩም አይደል የሚሏችሁ? ከመጽሐፍ ቅዱስ ያገኙት አይመስላችሁም? እንደዛ በጣም በተደጋጋሚ ሲናገሩት አስቀመጡላችሁ እንዴ? ኮመንት ላይ እስቲ ካስቀመጡላችሁ እያያችሁ፣ ካላስቀመጡ ግን በቃ ይኸው እንደዚህ ነው። የለም። እሺ ወደ ሁለተኛው ሀሳብ ላይ ለፍላችሁና ቅድም እንዳልኳችሁ ያውቃሉ ወይ አያውቁም ብሎ አሁን በልበ ሙሉነት በቃ እንደዚህ ነው አያውቁም ብሎ የሚናገር ሰው ካለ በመጀመሪያ ደረጃ ግን ኦኬ ይጸልያሉ የሚለውን ኦኬ አይጸልዩም የሚል ስለሌለ ብቻ አይደለም። አይጸልዩም የሚል መጽሐፍ ቅዱሳችን ላይ ስለሌለ ብቻ አይደለም እኛ ይጸልያሉ የምንለው። በመጽሐፍ ቅዱሳችን ላይ እንደሚጸልዩ የሚያመለክት የሚያሳይ ነገሮችን አንደኛ ተመልክተናል። ሲቀጥል በቤተክርስቲያን ታሪክ ውስጥም ይህ ነገር ስላለ እሺ
እንዳልኩትም ይህንን ነገር የሚቃወሙ ሰዎች ሲነሱ ቤተክርስቲያን መልስ ስለሰጠች ማለት ነው። በመጽሐፍ ቅዱሳችን ላይም ለምሳሌ ተደጋጋሚ ከሚነሱ ጥቅሶች ውስጥ አንዱ ራእይ 6 ላይ ያለውን በሰማይ ያለችዋን የጌታን ቤተክርስቲያን ይዋት ወይም የቅዱሳንን ነፍሳት ማለት ነው ስለጠበቁት የምስክርነት ቃል የታረዱ ሰዎችን ወይም የሰማዕታትን ነፍስ ያያችሁ እንደሆነ ሲናገሩ እናያለን። እውነተኛና ቅዱስ ሲሆን ጌታ ሆይ እያሉ በቀልን ሲጠሩ ማለት ነው። ማለት ይሄ ምንን ያሳያል ከተባለ ከጌታ ጋር ቀጥታ ኮኔክሽን አላቸው፣ ንግግር አላቸው፣ ይጸልያሉ። እዛ ጋር ያለው ጸሎት የበቀል ጸሎት ነው፣ ተበቀል የሚል ጸሎት ነው። አትሊስት ግን ጸሎት እንዳለ እናውቃለን። በጣም የሚያስገርመው ፓርት ምንድን ነው? ለበቀል ይጸልያሉ። እኛ ግን እንደው እንትን እንድንል ምንድን ነው በመንፈሳዊ ሕይወታችን እንድናደግ ግን ነው አይጸልዩም፣ ግድ አይሰጣቸውም አይነት ነገር። ለበቀል ሲሆን ግድ ይሰጣቸዋል፣ ለእኛ ግን ግድ አይሰጣቸውም። እንግዲያውስ በአንድ ቤተክርስቲያን ውስጥ አይደለንም ማለት ነው። በአንድ ቤተክርስቲያን ውስጥ እስከሆንን ድረስ የጌታ ቤተክርስቲያን አንድ ከሆነች በላይ በሰማይ ያሉ ቅዱሳንና በዚህ በምድር ያለን እኛ ሁላችን አንድ ህብረት ውስጥ ካለን በሰማይ ያሉ ቅዱሳን እኛን ያግዛሉ ነው። የሌላ ታሪክ እኮ የለውም። ኤኒዌይስ ያው ሊያውቁ ግን ይችላሉ ወይ ከተባለ ኦፍኮርስ ያውቃሉ። ያው ቅድም እንዳልኳችሁ ለምሳሌ ራእይ 6 ላይ እስከ መቼ አትበቀልም ብሎ ሲጠይቁት አይተናል። ያውቃሉ ማለት ነው፣ ገና በቀል እንዳልተካሄደ። እስከ መቼ አትበቀልም? በምን መልኩ ነው ግን የሚያውቁት? አናውቅም። በምን መልኩ ሊያውቁ እንደሚችሉ እኛ አናብራራም፣ አናውቅም። እኛ የምናውቀው አንድ ነገር ይህንን ነው። የትኛው ነው የምናውቀው? በቃ ቅዱሳን ስለኛ ሊጸልዩ እንደሚችሉ። በምን መልኩ ነው? እንደው ራሳቸው እንዲህ ዝም ብለው ከላይ ሆነው ትኩር ብለው እያዩን ይሆን? ወይ ደግሞ አጠገባችን መጥተው አንድ አፍታ ሰምተውን እየሄዱ ይሆን? ምን ይሆን? አናውቅም። ምናልባት ግን በምሳሌ መልክ ምናልባት እንደው ነገሩን ለማብራራት ያህል መሞከር ካለብን ልክ እንዴት ለምሳሌ በአንድ አካል ውስጥ ብዙ ብልቶች አሉ አይደለ? ለምሳሌ በእኔ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ ምናምን ይሄ ሁሉ ነገር አለ እና ከዚህ ምንድነው ይሄ እንዳለ ሆኖ ደግሞ ምንድነው ይሄ ኖርማል ነርቨስ ሲስተምህ ምናምን ሁሉ ነገር አለ በአንተ ውስጥ እና የሆነ ነገር ሲያስፈልግህ ለምሳሌ አይንህ የእጅህን እርዳታ ሲፈልግ አይንህ አንዱ ብልትህ ማለት ነው አይንህ የሌላውን ብልትህን የእጅህን እርዳታ ሲፈልግ ምንድነው በአእምሮህ አውቆ ከዛ በኋላ እጅህ ለአይንህ እርዳታ ያደርጋል። በምን በአእምሮህ ነው የምታውቀው። ልክ እንደዚህ ሁሉ ቅዱሳን ስለኛ የሚያውቁ ከሆነ ራስ በሆነው የቤተክርስቲያን ራስ በሆነው በክርስቶስ ኢየሱስ ሊያውቁ ይችላሉ። በክርስቶስ ነው የሚያውቁት ብለን ልንናገር እንችላለን። ግን ዲቴል ግን ገብተን ግን የምናውቀው ነገር የለም። በጣም ብዙ ነገሮች በደንብ ይኸው ግልጽ ካላሉ እኛ ግልጽ እንዳለ ነገር እንደ አደገኛ ወደ ማብራራቱ አንሄድም። በጣም ግልጽ ከሆኑ ይሄ በቃ ይሄ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ብሎ ካልተቀመጠልን ከላይ የተሰጠንን እንይዝና እሱን ይዘን ነው የምንሄደው እንጂ ገብተን ስንፈተፍት ምናምን አንውልም። ያልተብራሩ ነገሮችን ካላብራራን አንልም። በቃ እኛ ለማወቅ የተሰጠንን ያህል ካወቅን በቂያችን ነው። ሌላውን ቀስ ብለን ወደ ጌታ ስንሄድ ማወቅ ያለብንን ነገሮች እናውቃለን። ለጊዜው ግን እኛ የስ ቅዱሳን ሊያውቁ እንደሚችሉ ስለኛ ሊጸልዩ እንደሚችሉ ካወቅን በቂ ነው። ስለኛ የሚጸልዩ ከሆነና ያለንበትን ሁኔታ ሊያውቁ እንደሚችሉ ወይም ጌታ ሊገልጥላቸው እንደሚችል ካወቅን ዘን ወደ እነሱ ኢንቮክ ማድረጋችን ምንም ጥፋት አይኖረውም። አንድ ህብረት ውስጥ ነው ያለ ነው። ዕብራውያን ምዕራፍ 12 ላይ እንደተነገረው ነው። ዕብራውያን ምዕራፍ 12 ላይ ወደ እግዚአብሔር ከተማ ደርሳችኋል የሚለው ማለት የደረስነው እኮ ወደ እግዚአብሔር ከተማ ነው። መላእክቱ ያሉበት የቅዱሳን ፍጹማን የሆኑ መንፈሶች ወዳለበት የሁሉ ዳኛ ወደሚሆነው ወደ እግዚአብሔር የደረስነው የቀረብነው የሐዲስ ኪዳን መካከለኛ ወደሚሆነው ወደ ጌታችን ኢየሱስ ከአቤል ደም ይልቅ ወደሚናገር ወደሚጮህ ወደዛ ደም ወደ ምርጨት ደም ነው የደረስነው። እንደዚህ አይነት የእግዚአብሔር ከተማ ውስጥ ነው የደረስነው። የእግዚአብሔር ከተማ የሚባል ነገር አለ፣ ሲቲ ኦፍ ጋድ። አሁን ቤተክርስቲያን የእግዚአብሔር ከተማ ሆናለች ጋይስ። እኔና እናንተ በስጋ አእምሯችን እንደምናስበው ሩቅና ሩቅ እንዳለ ምና እንደዛ አታስቡት። ምድርና ሰማይ ላይ በጣም እንግዲህ ምን ያህል እንደሚራራቅ አስቡት፣ ዲስቴንሱን ርቀቱን። ከዛ እዛ ሰማይ ላይ ሆኖ ከዛ ድረስ እንዴት ነው እንደው ሊሰማቸው የሚችለው? እንደሱ አይደለም። እሱ በስጋ የምታስበው ነገር ነው። ይህ ስለ ስጋ አይደለም እያወራን ያለ ነው። ስለ ስጋዊ ነገር ሳይሆን ስለ መንፈሳዊ ነገር ነው። በመንፈሳዊው ነገር ያለነው አንዲት ከተማ ውስጥ ነው ያለነው። ያቺም ከተማ የሕያው እግዚአብሔር ከተማ ናት። በዛች በአንዲት ከተማ ውስጥ ሁሉም አለ፣ መላእክቱም ፍጹማን የሚሆኑ የቅዱሳን መንፈሶችም እኛም ሁላችን ወደዛ ነው እኛም የደረሰው ወደ እነሱ። እግዚአብሔር አለ፣ የሁሉ ዳኛ ጌታ ኢየሱስ አለ። ስለዚህ አንዲት ከተማ ውስጥ ነው ያለነው። ስለዛ ህብረቱ የዛን ያህል ነው። በጣም ቅርብ ነን።
ስለዛ ጌታ ይገልጠዋል ነው እና ይሄ ጸሎቱን ደግሞ እግዚአብሔር ይወደዋል ማለት እግዚአብሔር ጸሎትን ይወዳል ማለት ጸሎትን ኢነሴንስ አንዱ ስለሌላው የሚጸልየውን ጸሎት በጣም ነው የሚወደው። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደተነገረው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 2 ጀምራችሁ ካያችሁት ምን እንደሚለው ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲቀርብ ከሁሉ አስቀድሜ ይመክራል ይላል። ስለማን? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲደረግ ስለ ነገስታቱም ስለ መኳንንቱም ከሁሉ አስቀድሜ ይህንን ነገር እመክራለሁ እንድታደርጉ ጸሎት፣ ልመና፣ ምልጃ እንድታቀርቡ ስለ ሰዎች ሁሉ። ለምንድን ነው ስለ ሰዎች ሁሉ ምልጃ እንዲቀርብ ጳውሎስ ከሁሉ አስቀድመ የምትመክር? ይህንን ለምንድን ነው? ቀጠል አድርጎ እዛው ጋር ይመልሳል። ምን ብሎ? ሰዎች ሁሉ ብሎ ነው የሚጀምረው። መጀመሪያ ያለው ስለ ሰዎች ሁሉ ምልጃ አቅርቡ ይልና ስለማን? ስለ ሰዎች ሁሉ ምልጃ አቅርቡ ይልና ዝቅ ይልና ደግሞ ምን ይላል? ሰዎች ሁሉ ይድኑና ምን ይሉና? ይድኑና። እሺ እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝና መልካም የሆነው ይህ ነውና ይላል። ስለዛ ምልጃ እንድናቀርብ የተፈለገው ለማን? ስለ ሰዎች ሁሉ ምልጃ እንድናቀርብ የተፈለገው እግዚአብሔር በዚህ ነገር ደስ ስለሚሰኝ ነው። ይህ እግዚአብሔር ደግሞ ምን የሚወድ ነው አለ? ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ የሚወድ የሚፈቅድ አምላክ ነው። ሰዎች ሁሉ እንዲድኑ ስለሚፈልግ ለሰዎች ሁሉ ምልጃ አቅርቡ ይላል። ዝም ብሎ አያድናቸውም እንዴ? ለምንድን ነው እነሱ ሲማልዱ ነው እንዴ እግዚአብሔር የሚያድነው ልትሉ ትችላላችሁ። በቃ እግዚአብሔር ይሄን ወዳለው ካለ አሜን ብለህ ትቀበላለህ ማለት እግዚአብሔርን አትከራከሩም። ሰዎች ሁሉ እንዲድኑ እግዚአብሔር ይወዳል። ስለዚህም ከሁሉ አስቀድሜ የምመክራችሁ አለ ጳውሎስ ለሰዎች ሁሉ ምልጃን አቅርቡ። ለምን? እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ስለዚህ በእግዚአብሔር ፊት መልካም ይሆናል ይሄ እናንተ ምልጃ ማቅረባችሁ። ስለዚህ ይሄ ደስ የሚያሰኝ ነገር ስለሆነ እግዚአብሔርን ደስ የሚያሰኘውን ነገር ምልጃን፣ ይህን ጸሎትን ቅዱሳን ያቋርጣሉ ነው አይጸልዩም ማለት እግዚአብሔርን ደስ የሚያሰኘውን ማለት ደግሞ እነሱን የሚያግድ ነገር አይደለም ማለት። ለምሳሌ ማጥመቅ ቢሆን ለምሳሌ ያቆማሉ ትላለህ፣ ምክንያቱም በስጋ ከኛ ጋር የሉም፣ ስለዛ መጥተው ሊያጠምቁን አይችሉም። ጸሎት ከእግዚአብሔር ጋር መነጋገር ነው፣ ከእግዚአብሔር ጋር ግንኙነት ማድረግ ነው። እነሱ ያሉት ከእግዚአብሔር ጋር ነው። አሁን በጣም እኮ የሚገርመው ቅዱሳኑ ያሉት ከጌታ ጋር ነው፣ ከእግዚአብሔር ጋር ነው። ጸሎት አይጸልዩም፣ እግዚአብሔርን ደስ የሚያሰኘውን ያንን ነገር አያደርጉም ማለት ይሄ ብላስፈሚ ነው። ይሄ የቪጂላንቲዩስ ቅርሻት ነው ትላል። እውነቱን ለመናገር የቪጂላንቲዩስ ምንፍቅና ነው። እና ከእንደዚህ አይነት ሐሰተኛ ትምህርት ተጠበቁ ትላለ።